ጤና ይስጥልን ክቡራን ተመልካቾቻችን፣ ከመሃል ሚዲያ የሰዓቱን ዜና ይዘን ቀርበናል። በቅድሚያም አርዕስተ ዜና። አንዳንድ ባለሀብቶች ጫካ ያሉትን ታጣቂዎች በገንዘብ መደገፍ ወይም ማበረታታት እንዲያቆሙ ተጠየቀ። ሌላኛው የጃልመሮ ቀኝ እጅ ጃል አብሎ ሻይ ቦንሳን ጨምሮ በደቡብ ኦሮሚያ ዞኖች ሲንቀሳቀሱ የነበሩ የሽብር ቡድኑ አመራሮች እጅ መስጠታቸው ተገለጸ። በመቀሌ የነበሩ ሰልፈኞች ፕሬዝዳንት ታደሰ ወረደ መልስ እንዲሰጧቸው ከጠዋቱ 2 ሰዓት ጀምሮ ጠብቀው መልስ በማጣታቸው ረፋድ 4 ሰዓት ተኩል ጽሕፈት ቤቱን ጠባቂዎችን ጥሰው ወደ ግቢው ዘልቀው መግባታቸው ተሰማ። የአትሌት ገለቴ ቡርቃ ባለቤት አቶ ታደለ ገብረ መድህን በአዲስ አበባ ፖሊስ ቁጥጥር ስር ዋለ የሚለው መረጃ ስህተት መሆኑን የአዲስ አበባ ፖሊስ አስታወቀም። ከውጭ ኢራን የኒውክሌር ድርድሩ ካልተሳካና ከአሜሪካ ጋር ግጭት ከተነሳ በአካባቢዋ የሚገኙ የአሜሪካን ጦር ሰፈሮችን ትመታለች ሲሉ የኢራን መከላከያ ሚኒስትር አዛዥ ናስሪ ዛዴህ አስታወቁም። ኩራን ተመልካቾቻችን ከመሃል ሚዲያ እነዚህን ያሉትን ዜናዎች ይዘን ቀርበናል። ካፍታ በኋላ እንመለሳለን። ዩቲዩብ ቻናሉን ሰብስክራይብ እንዲሁም ይዘቱን ላይክና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችኑ ነው። ጤና ይስጥልን ውድ የመሃል ሚዲያ ወዳጅና ቤተሰቦች፣ በአገር ፍቅር ለተገነባው መሃል ሚዲያችን ጉልበትና ጥንካሬ የሆነው ዘንድ ወደፊት ለምናደርገው የስኬት ጉዞ አንዱ መንገድ እየተሸለምን የምንደግፍበት ልዩ የዕጣ ፕሮግራም ነው። በዚህ ዕጣ ለየት ያለ ምርጥና ዘመናዊ ላፕቶፕ ተዘጋጅቷል። ዋው! ዕጣውን በፍቅር በመግዛት አንድም መሃልን ይደግፉ፣ አንድም የቤተሰቡ ማስታወሻ ባለድል ይሁኑ። በአንድ ድንጋይ ሁለት ወፍ። ለእርሶ ለወዳጅ ዘመዶ ምርጥ ቤተሰባዊ ስጦታ። እንግዲያውስ ይፍጠኑ፣ እንዳያመልጦ። ለአጭር ጊዜ ብቻ የሚቆይ ለሀገራችን ሰላም፣ እድገት፣ ብልጽግና የድርሻውን እየተወጣ ላለ ሚዲያችን ምልክቱን ያኑሩ። እንዲሁም ታሪካዊ ዕድለኛ ሆነው ይሸለሙ። ዕጣውን $20 ወይም በ2,000 ብር ብቻ ይግዙ። መልካም ዕድል! ሁሌም ለምታደርጉት ሁለንተናዊ ድጋፍና ትብብር ከልብ እናመሰግናለን። ሰላም፣ እድገት፣ ብልጽግና ለሀገራችን። እምዬ ኢትዮጵያ ለዘላለም ትኑር። በቅድሚያ ጠቅላይ ሚኒስትር ዶክተር አብይ አህመድ ከባለሀብቶች ጋር በነበራቸው ቆይታ ስለ ሰላም በሰጡት ማብራሪያ ባለሀብቶች ጫካ ያሉትን ታጣቂዎች በገንዘብ መደገፍ ወይም ማበረታታት እንዲያቆሙ አሳስቡም። ባለሀብቶች እውነተኛ ሰላም ፈላጊ ከሆኑ በጫካ ያሉ ኃይሎችን መደገፍ፣ መቀለብ አቁመው ወደ ሰላም እንዲመጡ መምከር እንደሚጠበቅባቸው አስገንዝበዋል። ሰላም የሚፈልግ ካለ በእኛ በኩል ምንም ችግር የለውም፣ እንቀበላለን። እናንተ ጫካ ብር አትላኩ ያሉት ጠቅላይ ሚኒስትሩ መንግስት በሰላም የሚመጡ አካላትን ተቀብሎ ለማወያየት ዝግጁ ነው ሲሉ ተናግሯል። ሕግ ማስከበር ስራችን ስለሆነም የሚቀጣ ካለ እንቀጣለን ሲሉም አክሏል። ጠቅላይ ሚኒስትሩ የኢትዮጵያ ሀብታሞች የሀገሪቱን ሰላም በማደፍረስ ላይ 60% አስተዋጽኦ ያደርጋሉ ሲሉም ገልጿል። እየቀለባችሁ ፋይናንስ እያደረጋችሁ እኔን መልሳችሁ ሰላም ብትሉኝ አይሆንም። ሰላም ከፈለጋችሁ ፋይናንስ አታድርጉ ሲሉም አሳስበዋል። የሰላም ችግር ትልቅ ኪሳራ ነው ያሉት ጠቅላይ ሚኒስትሩ ተቃዋሚዎችም ሆኑ ባለሀብቶች ሰላምን የማረጋገጥ ግዴታ የመንግስት ብቻ አድርገው በመውሰድ ከኃላፊነት መሸሽ ተገቢ አይደለም ብሏል። በሌላ በኩል መንግስት ኮንትሮባንድን እና ህገወጥ የመሳሪያ ዝውውርን ለመቆጣጠር ባዘጋጀ የፍተሻ ኬላዎች የኮቴ ያሉ ገንዘብ የሚጠይቁ አካላት እንዳሉ በውይይቱ ላይ ተነስቷል። ጠቅላይ ሚኒስትሩ በዚህ ጉዳይ ላይ በሰጡት ምላሽ እነዚህ የፍተሻ ኬላዎች የማይኖሩ ከሆነ ህገወጥ የጦር መሳሪያዎች የገባ የሰዎችን ህይወት እንደሚቀጥፍ ተናግሯል። ነገር ግን ገንዘብ ሳይጠይቅ ፍተሻ የሚደረግበትን መንገድ ለማመቻቸት መንግስት ከንግዱ ማህበረሰብ ጋር በትብብር ይሰራል ብለዋል። በየብስም ሆነ በባህር የሚቃጡ ትንኮሳዎችን የሚመክት ሰራዊት ተገንብተዋል ሲሉ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ተናገሩ። በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ መከላከያ ሚኒስቴርን የ2017 በጀት ዓመት የ10 ወራት እቅድ አፈጻጸም ሪፖርት ገምግመዋል። ፊልድ ማርሻል ብርሃኑ ጁላ በዚህ ወቅት እንዳሉት መከላከያ ሰራዊቱ የምስራቅ አፍሪካ ቀጠናን ሰላምና ደህንነት በዘላቂነት ለማረጋገጥ
በትኩረት እየሰራ ነው ብሏል። ኢትዮጵያ የባህር በር እንድታገኝ ከቀጠናው ሀገራት ጋር በትብብር ለመስራትና በጋራ ለመበልጸግ ያለሰለሰ ጥረት እያደረገች እንደምትገኝም አነስቷል። በአሁኑ ወቅት በየብስም ሆነ በባህር የሚቃጡ ትንኮሳዎችን የሚመክት እንዲሁም የሀገሪቱን ሉዓላዊነት የሚያስከብር ሰራዊት መገንባቱን ነው ያስገነዘቡት። የመከላከያ ሚኒስትር ኢንጂነር አይሻ መሐመድ በበኩላቸው የተቋሙን የማስፈጸም አቅም በማጎልበት ሀገርና ሕዝብን ከማንኛውም ጥቃት የመከላከል ስራ በትኩረት እየተሰራ ነው ብሏል። ታማኒነት ያለው ነጻና ገለልተኛ ወታደራዊ የፍትህ ዳኝነት የተሰጠ መሆኑን ጠቁሞ የሰራዊቱን አስተማማኝ የሎጂስቲክስ ክምችት ማሟላት መቻሉም ተናግረዋል። በደቡብ ኦሮሚያ ዞኖች ሲንቀሳቀሱ የነበሩ የሽብር ቡድኑ አመራሮች እጅ መስጠታቸው ተገለጸ። በኦሮሚያ ክልል ጉጂና ቦረና ዞኖች ለበርካታ ዓመታት ለጥፋት ተልዕኮ ሸኔን ሲያደራጁና ሲያሰማሩ የነበሩ የቡድኑ ከፍተኛ አመራሮች እጅ መስጠታቸውን የደቡብ እዝ ኮር ምክትል አዛዥ ለኦፕሬሽናል ኮሎኔል ገብረ ገርግስ አረጋይ ተናግረዋል። ይህንን ተከትሎም በሰላማዊ መንገድ እጃቸውን ለመከላከያ ሰራዊት ከሰጡት መካከል በጉጂና በቦረና የሚንቀሳቀሱ የቡድኑ አዛዥ ጃል ቦና ባሪ እና የቡድኑ ጠቅላላ ስምሪት ኃላፊ ጃል አቡልሻይ ቦንሳ እንደሚገኙበት ምክትል አዛዡ ተናግሯል። የምስራቅ ጉጂ ዞን አስተዳደርና የጸጥታ ዘርፍ ምክትል ኃላፊ አቶ ጃርሶ ገቦና በኩላቸው በቀጠናው ተደቅኖ የነበረው የጸጥታ ችግር መወገዱን ተከትሎ ቀሪ የቡድኑ አባላት በሰላም እንዲገቡ ጥረት የተደረገ ስለመሆኑም ገልጸዋል። እጅ መስጠት ሽንፈት ሳይሆን ስልጡንነት ነው ያለው የቡድኑ አዛዥ ጃል ቦና ባሪ የሀሳብ ልዩነቶችን በአፈሙዝ ሳይሆን በንግግር በሰለጠነ አካሄድ መፍታት ሁነኛ መፍትሄ ሆኖ አግኝተነዋል ብሏል። ሌላኛው አመራር ጃል አቡልሻይ በሀገር ሽማግሌዎችና በአባገዳዎች እንዲሁም በመከላከያ ሰራዊቱ የተደረገለትን ጥሪ ተቀብሎ ከአባላቱ ጋር ከነትጥቃቸው በሰላማዊ መንገድ መመለሳቸውን ገልጸዋል። የማይተገበሩ ቃላት መስማት ሰልችቶናል፣ ለአምስተኛ ክረምት በመጠለያ አንከርምም፣ ወደ ቀያችን መልሱን ያሉ በሰሜን ሕግ ማስከበር የተፈናቀሉና መቀለ መጠለያ የሚገኙ ዜጎች ሰልፍ መውጣታቸው ተሰማ። ሰልፈኞቹ የትግራይ ክልል ጊዜያዊ አስተዳደርና የፌዴራል መንግስት ወደ ቀያቸው እንዲመልሷቸው ጠይቀዋል ሲሉ ምንጮች ገልጸዋል። ሰልፈኞቹ ጥያቄያቸው በጽሁፍና በድምፅ ወደ ጊዜያዊ አስተዳደር ፕሬዚዳንት ታደሰ ወረደ ለማቅረብ ከጠዋት 2 ሰዓት ጀምሮ ነበር በፕሬዚዳንት ጽህፈት ቤት በራፍ ቁሞ ሲጠባበቁ የነበሩት ተብሏል። ምንጮች በስፍራው ተገኝተው እንዳረጋገጡት ሰልፈኞቹ ፕሬዚዳንት ታደሰ ወረደ መልስ እንዲሰጧቸው ከጠዋት 2 ሰዓት ጀምሮ ጠብቀው መልስ በማጣታቸው ረፋድ 4 ሰዓት ተኩል ላይ የጽህፈት ቤቱን ጠባቂዎችን ጥሰው ወደ ግቢ ዘልቀው ገብቷል። ሰልፈኞቹ ወደ ግቢው ዘልቀው በጩኸትና ለቅሶ የታጀቡ ወደ ቀያቸው እንዲመለሱ የሚጠይቁ መፈክሮችን አሰምተዋል። የማይተገበሩ ቃሎች መስማት አንሻም ያሉት ተፈናቃዮቹ እስከ ቀኑ 7 ሰዓት በፕሬዝዳንት ጽህፈት ቤት ግቢ ቢቆዩም ከፕሬዝዳንት ታደሰ ወረደ አልተገናኙም። ፕሬዝዳንቱ ዛሬ ሮብ ሰኔ 4 2017 ዓ.ም በክልሉ የተጀመረው የ8ኛ ክፍል ፈተና በመቀለ ከተማ በሚገኝ አንድ ትምህርት ቤት ፈተና ሲያስጀምሩ ታይተዋል። አትሌት ገለቴ ቡርቃ 10 ቤቶችና 4 ተሽከርካሪዎች በቀድሞ ባለቤቷ እንደተሸጠ በመግለጽ ሰሞኑን ፍትህ ስትጠይቅ ተስተውላለች። አትሌቷ በገጠማት ጉዳይ ፍትህ እንዲሰጣት የኢትዮጵያ አትሌቲክስ ፌዴሬሽንም ትላንት መግለጫ መስጠቱ ይታወሳል። የአትሌቷ ጉዳይም ብዙዎችን በማስቆጣት ፍትህ ለገለቴ የሚል አስተያየትን በማስተጋባት በማህበራዊ ሚዲያው በሰፊው እየተሰራጨ ይገኛል። ይህ በእንዲህ ያለ ከትላንት ምሽት ጀምሮ ደግሞ የአትሌት ገለቴ ቡርቃ ባለቤት አቶ ታደለ ገብረመድህን በአዲስ አበባ ፖሊስ ቁጥጥር ስር ዋለ የሚል መረጃዎች በማህበራዊ ሚዲያው በሰፊው ተሰራጭተዋል። ምንጮች የአትሌት ገለቴ ቡርቃ ባለቤት በፖሊስ ቁጥጥር ስር ውሏል መባሉ እውነት ነው ሲል የአዲስ አበባ ፖሊስ ኮሚሽንን ጠይቋል። የኮሚሽኑ ህዝብ ግንኙነት ዳይሬክተር ኮማንደር ማርቆስ ታደሰ ብዙ ሰው ያወራል፣ የለም እኮ ፖሊስ ጋር የለም እኛ ጋር የለም የሚል አጭር ምላሽ ሰጥቷል። ግለሰቡ እንዳልተያዘና የሐሰት መረጃ እንደሆነ የገለጹት ኮማንደር ማርቆስ አልተያዘም፣ በፖሊስ ቁጥጥር ስር አይደለም ሲሉም ለምንጮች አረጋግጧል። ይሁን እንጂ የግለሰቡ ቤተሰቦች በበኩላቸው ወንድማችን ታስሯል ተብለናል፣ ይሁን እንጂ እስካሁን በየትኛውም የከተማ ፖሊስ ጣቢያ እንደሌለና አሁንም እያፈላለጉት እንደሆነ ተናግሯል። አትሌት ገለቴ ቡርቃ በቀድሞ ባለቤቷ የደረሰባትን ግፍ ተከትሎ በጉዳዩ ላይ ነጻ ጥብቅና ሳይቀር ለመስጠት ፈቃደኛ የሆኑ የህግ ባለሙያዎች እየጠየቁ እንደሚገኙ መረጃዎች አመላክተዋል።
በእጮኛው ቀነኒ አዱኛ ሞት ተጠርጥሮ በእስር ላይ የነበረው ሙዚቀኛ አንዱዓለም ጎሳ ላይ አቃቢ ሕግ ክስ ባለመመስረቱ በዋስ መልቀቁን ጠበቃው ሊበን አብዲ ለቢቢሲ አፋን ኦሮሞ ተናግሯል። ከእጮኛ ሞት በኋላ ለ3 ወራት በእስር ላይ የቆየው አንዱዓለም ጎሳ በ50 ሺህ ብር ዋስ ማክሰኞ ሰኔ 3 2017 ዓ.ም መፈታቱን ጠበቃው ገልጿል። የህግ ባለሙያው ላለፉት 3 ወራት ክሱ በፍርድ ቤት ሲታይ የነበረው አንዱዓለም ጎሳ ላይ አቃቢ ሕግ በተሰጠው ጊዜ ክስ ባለመስረቱ በዋስ እንዲፈታ ፍርድ ቤቱ ብያኔ አስተላልፏል ብሏል። ባለፉት ጥቂት ወራት ፖሊስ ምርመራዎችን ሲያደርግ ቆይቷልም ተብሏል። ፖሊስ ግንቦት 15 2017 ዓ.ም ምርመራውን አጠናቆ ጉዳዩን ለአቃቢ ሕግ አስተላልፏል ሲሉም ተናግሯል። ጠበቃው አቃቢ ሕግ የፖሊስ ምርመራ በደረሰው በ15 ቀናት ውስጥ ክስ መመስረት አለበት፣ ነገር ግን አቃቢ ሕግ እስከ ግንቦት 30 2017 ዓ.ም ድረስ ክስ እንዲመሰረት ወይም ምርመራው በቂ አይደለም ብሎ መዝገቡን መዝጋት ቢኖርበትም ይህንን አላደረገም ነው ያሉት። አቃቢ ሕግ የፖሊስ ምርመራ በደረሰው በ15 ቀናት ውስጥ ክስ ካልመሰረተ ከሕግ ውጪ ታስሯል ተብሎ ስለሚታሰብ የደንበኛቸው አካልን ነጻ የማውጣት ጥያቄ እንዲከበርላቸው ጠበቃው ለፍርድ ቤቱ መጠየቃቸው ገልጿል። ፍርድ ቤቱም የተጠርጣሪውን ጥያቄ ተመልክቶ አንዱዓለም ጎሳም በዋስ እንዲፈታ ብያኔ መስጠቱ ተናግሯል። ይህ በእንዲህ እንዳለ የቀነኒ አባት አቶ አዱኛ ዋቆ እስከዚች ሰዓት ድረስ ፖሊስም ሆነ አቃቢ ሕግ እዚህ ላይ ደርሰናል ብለው በግልጽ የነገሩን ነገር የለም ሲሉ ቅሬታቸውን አሰምቷል። እንዲህ በብላሽ 3 ወራት ነግዷል። የልጃችን ደምም እውነታም አላገኘንም። ልጄን ለሁለተኛ ጊዜ ነው የተገደለችብኝ ሲሉ መናገራቸውን ምንጮች ገልጿል። ከዚህ በኋላ ምን እንደሚያደርጉ ለቀረበላቸው ጥያቄ ሕግ ውስብስብ ነው። አቃቢ ሕግ የሚለውን አይተን ለአምላክ እንሰጣለን። እንደ ሰው የምንለው ነገር የለም። ቀነኒ ፍትህ እየተነፈገች ነው። ከጅምሩ አንስቶ የነበረ ነው። እኛን ለማዳከም እስካሁን አቆዩን እንጂ ተጠርጣሪውን ሊለቁት ከፈለጉ ቆይተዋል ሲሉ ተናግሯል። አክለውም በዚህ አካሄድ እንሞክር ብለን እንጂ ፍትህ እናገኛለን ብለን አናስብም ሲሉ መናገራቸውን ቢቢሲን ዋቢ አድርገው ምንጮች ገልጸዋል። የትግራይ ክልል ፍትህ ቢሮ ባለፉት 10 ወራት የተለያዩ ቁጥጥር የህግ ማስከበር ስራዎችን መስራቱን የገለጸ ሲሆን በጥቅሉ 1450 ተጠርጣሪዎች የሚገኙበት 935 የምርመራ መዝገብ በፖሊስ ተጠርተው ወደ አቃቢ ሕግ መቅረባቸውን በትግራይ ክልል ፍትህ ቢሮ የተደራጁና ድንበር ተሻጋሪ ወንጀሎች አስተዳደር ዳይሬክተር የሆኑት አቶ ገብረ እግዚአብሔር ተወልደ ብርሃን ተናገሩ። እንደ ዳይሬክተሩ ገልጻ ከሆነም ከአጠቃላይ 938 መዝገቦች 144 መዝገቦች ለተጨማሪ ምርመራ ወደ ፖሊስ የተመለሱ 114 መዝገቦች ብቁ ማስረጃ አልቀረበም በማለት የተዘጉ ሲሆን 52 መዝገቦች ደግሞ ስልጣን ወዳለው አካል የተላኩ መሆናቸውን ገልጿል። ከዚህ ባሻገር በ461 መዛግብት የቀረቡ 613 ተከሳሽ ያሉበት በፍርድ ቤት ክስ የተመሰረተባቸው ሲሆን ከዚህ ውስጥም 65 መዝገቦች ተከሳሽ ወይም ምስክር ባለመቅረባቸው ምክንያት የተቋረጡ 83 ተከሳሾች ያሉበት 78 መዝገቦች ደግሞ በፍርድ ቤት እልባት ያገኙ መሆናቸውን ገልጿል። ዳይሬክተሩ ጨምሮ በበጀት ዓመቱ ያለፉት 10 ወራት ለቀረቡ የተለያዩ የክስ መዝገቦች እንደየክብደታቸው ውሳኔ መሰጠቱን የገለጹ ሲሆን 3 ተከሳሾች በዕድሜ ልክ ጽኑ እስራት፣ 48 ተከሳሾች ከ10 ዓመት እስከ 20 ዓመት ጽኑ እስራት፣ 25 ተከሳሾች ከ10 ዓመት በታች የተቀጡ መሆናቸውን አቶ ገብረ እግዚአብሔር ጨምሮ ነግረዋል። ከእስራት ቅጣት በተጨማሪ በ19 ተከሳሾች ላይ ከብር 1000 እስከ ብር 100,000 የሚደርስ የገንዘብ መቀጮ መጣሉን በትግራይ ክልል ፍትህ ቢሮ የተደራጀና ድንበር ተሻጋሪ ወንጀሎች አስተዳደር ዳይሬክተር የሆኑት አቶ ገብረ እግዚአብሔር ተወልደ ብርሃን ተናግረዋል። ጤና ይስጥልን ውድ የመሃል ሚዲያ ወዳጅና ቤተሰቦች፣ በአገር ፍቅር ለተገነባው መሃል ሚዲያችን ጉልበትና ጥንካሬ የሆነው ዘንድ ወደፊት ለምናደርገው የስኬት ጉዞ አንዱ መንገድ እየተሸለምን የምንደግፍበት ልዩ የዕጣ ፕሮግራም ነው። በዚህ ዕጣ ለየት ያለ ምርጥና ዘመናዊ ላፕቶፕ ተዘጋጅቷል። ዋው! ዕጣውን በፍቅር በመግዛት አንድም መሃልን ይደግፉ፣ አንድም የቤተሰቡ ማስታወሻ ባለድል ይሁኑ። በአንድ ድንጋይ ሁለት ወፍ። ለእርሶ ለወዳጅ ዘመዶ ምርጥ ቤተሰባዊ ስጦታ እንግዲያውስ ይፍጠኑ፣ እንዳያመልጦ። ለአጭር ጊዜ ብቻ የሚቆይ ለሀገራችን ሰላም፣ እድገት፣ ብልጽግና የድርሻውን እየተወጣ ላለ ሚዲያችን ምልክቱን ያኑሩ።
እንዲሁም ታሪካዊ ዕድለኛ ሆነው ይሸለሙ። ዕጣውን $20 ወይም በ2,000 ብር ብቻ ይግዙ። መልካም ዕድል! ሁሌም ለምታደርጉት ሁለንተናዊ ድጋፍና ትብብር ከልብ እናመሰግናለን። ሰላም፣ እድገት፣ ብልጽግና ለሀገራችን። እምዬ ኢትዮጵያ ለዘላለም ትኑር። የዜናው ቀጣይ የሚተላለፍላችሁ ከመሃል ሚዲያ ነው። ወደ ውጭ እናልፋለሁ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በለንደን የተካሄደው የ2 ቀናት የንግድ ውይይት በስምምነት መጠናቀቁን ገልጿል። በዚህ መሰረት አሜሪካ አስፈላጊ ብርቅዬ ማዕድናትና ማግኔቶችን ከቻይና የምታገኝ ሲሆን በምላሹ አሜሪካ ቻይናውያን ተማሪዎች ኮሌጇና ዩኒቨርሲቲዎቿ ውስጥ እንዲማሩ እንደምትፈቅድ ተናግረዋል። በተጨማሪም ትራምፕ በትሩዝ ሶሻል ማህበራዊ ትስስር ገጻቸው በመርህ ደረጃ የተደረሰውን ስምምነት በእርሳቸውና በፕሬዚዳንት ሺ የመጨረሻውን ይሁንታ በመጠባበቅ ላይ እንደሚገኝ ገልጿል። በለንደን በተካሄደው ስብሰባ በቴክኖሎጂ ውስጥ ወሳኝ ሚና የሚጫወት የቻይና ብርቅዬ የምድር ማዕድናት ኤክስፖርት ማድረግ ዋነኛ ትኩረት ሆኖ ቆይቷል። በለንደን በተደረገው ውይይት ተሳታፊ ባለስልጣናቱ በሁለቱ ታላላቅ ኢኮኖሚዎች መካከል ያለውን የንግድ ውጥረት ለማርገብ በመርህ ደረጃ መስማማታቸውን ቢቢሲ በዘገባው አስታውሷል። ኢራን የኒውክሌር ድርድሩ ካልተሳካና ከአሜሪካ ጋር ግጭት ከተነሳ በአካባቢው የሚገኙ የአሜሪካን ጦር ሰፈሮችን ትመታለች ሲሉ የኢራን መከላከያ ሚኒስትር አዚዝ ናስራዝዴህ አስታወቁም። ሚኒስትሩ ድርድሩ ካልተሳካና ከአሜሪካ በኩል ጸብ ጫሪ ድርጊቶች ከተስተዋሉ በሌሎች ሀገራት የሚገኙትን የአሜሪካ ጦር ሰፈሮች ከመምታት ወደ ኋላ እንደማይሉ አስጠንቅቀዋል። በሌላ በኩል ፕሬዚዳንት ዶናልድ ትራምፕ ኢራን ከአሜሪካ ጋር አዲስ የኒውክሌር ስምምነት ላይ ካልደረሰች የቦምብ ጥቃት እንደሚደርስባት በተደጋጋሚ ሲዝቱ መቆየታቸው ይታወሳል። አሜሪካና ኢራን በዩራኒየም ማበልጸግ ጉዳይ ላይ ውዝግብ ውስጥ ያሉ ሲሆን ምዕራባውያን ሀገሮች የኢራን ዩራኒየም ለሲቪል ኢነርጂ አገልግሎት ብቻ ሳይሆን ለኒውክሌር ጦር መሳሪያ ግንባታ ትጠቀምበታለች ብሎ ያምናሉ። ነገር ግን ኢራን የኒውክሌር ማበልጸግ ፕሮጀክቶቿ ለሰላማዊ ዓላማ ብቻ እንደሆነ ተናግራለች። በሁለቱ ሀገራት መካከል የሚካሄደው ቀጣዩ ውይይት በዚህ ሳምንት ይደረጋል ተብሎ የሚጠበቅ ሲሆን ትራምፕ ድርድሩ ሐሙስ እንደሚካሄድ ሲናገሩ፣ በአንጻሩ ቴህራን ደግሞ እሁድ ነው የሚደረገው እያለች ነው። ቴህራን ከዚህ ቀደም አሜሪካ የቀረበችውን ስምምነት ውድቅ ማድረጓን ተከትሎ በሚቀጥለው የኒውክሌር ድርድር ላይ የተቃውሞ ሀሳብ ታቀርባለች ተብሎ ይጠበቃል። በተጨማሪም የኢራን ውጭ ጉዳይ ሚኒስትር አባስ አራክቺ በኤክስ ገጻቸው ላይ ባጋሩት ጽሑፍ የኢራን የኒውክሌር መርሃ ግብር በሰላም እንዲቀጥል የሚያስችል ስምምነት በጣም በቅርቡና በፍጥነት ሊደረግ ይችላል ብሏል። ሌላውም በመካሄድ ላይ ባለው ድርድር ውስጥ ትልቅ እንቅፋት የሆነው የኢራን ሚሳኤል ፕሮግራም ሲሆን ባላስቲክ ሚሳኤሎች የሀገሪቱን ወታደራዊ ትጥቅ ወሳኝ አካል ናቸው ብሏል። የምዕራባውያን ፕሮግራሙን እንደ ስጋት ሲመለከቱት፣ ቴህራን ግን ለሀገር መከላከያ አስፈላጊ መሆኑን አበክራ ስትገልጽ ቆይታለች ሲል የዘገበው ሮይተርስ ነው። ክቡራን ተመልካቾቻችን ከመሃል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ስለተከታተላችሁ እናመሰግናለን። ቀሪ ዝግጅቶች ይቀጥላሉ። በእኔ በኩል ጨርሻለሁ። በያላችሁበት ሰላም ሆኖ